አንድ ነገር ከማመናችሁ በፊት ለምን ብላችሁ መጠየቅ ይኖርባችኋል። ለማንኛውም እነዚህን 3 የጤና ጉዳዮች ዛሬ ግልጽልጽ አድርገን እናያቸዋለን። እነዚህ 3 የተሳሳቱ የጤና ተረኮች ወይ ምግብ ነክ ብንላቸውም እንችላለን። ብቻ እነዚህ 3 ጉዳዮች ላይ የምናየው ነገር አለ። የመጀመሪያው የተለምዶ ወሬ 1 ሁሉም የስብ ምግብ አደገኛ ነው የሚለው እና ሁሉም ቅባቶች አደገኛ አይደሉም። በነገራችን ላይ ስብ ወይ ቅባት ሲባል እንግዲህ ከእንስሳት የምናገኘው ነጩ ስብ እሱም ሊሆን ይችላል፣ በዘይት መልክ ሊሆን ይችላል፣ በአርቲፊሻል መልክ ሊሆን ይችላል፣ እንዲሁም በተፈጥሮ የሚገኙ ቅባት ያላቸው ነገሮች ወይም ስብ ብለን የምንጠራው ነገር ያው በሳይንስ ስብ ማለት በእርግጥ ፈሳሽንም ሊጨምር ይችላል። ፈሳሽ ዘይቶችን ወይ ፈሳሽ ቅባቶችን በእንግሊዝኛው ፋት ሲባል ሶሊድ እና ሊኩዊድ ፋት አለ ወይም ሳቹሬትድ ኤንድ አንሳቹሬትድ ፋት የሚባሉ አሉ እና ከነሱ ጋር ሁሉ አያይዘን ነው የምናየው። ዞሮ ዞሮ እነዚህ ነጫጭ ምግቦችን አታዘውትሩ ወይም እንደ ጦር እንድንፈራቸው ተደርጎ የሚነገር ተረት አለ እና እሱን ማስወገድ ይጠበቅብናል። ያው በሌላ ጊዜ እመጣበታለሁ እሱን። ዞሮ እንግዲህ ስብ አትመገቡ ተብሎ ልክ በቃ ምንም ነገር ስብ ጥቅም እንደሌለው ጉዳት ብቻ እንዳለው አድርገን ማሰብ የለብንም። እንደዛ አድርገው የሚያስቡ ስላሉ ነው። አሁን ወደ ዋናው ርዕሳችን ስንገባ እንግዲህ ስብ አስፈላጊ ነው። እውነት ነው። ስብ ሰውነትን ይጠግናል። በሳይንሱ ስንሄድበት ስብ ሰውነትን ይጠግናል፣ ሴሎች እንዲራቡ ያደርጋል። እንዲሁም ደግሞ በጣም የሚገርማችሁ ነገር ፋት ሶሉብል ቫይታሚንስ አሉ። በፋት የሚሟሙ ቫይታሚኖች አሉ። ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ስብ ከሌለ ጥቅም ላይ እንደማይውሉ ታውቃላችሁ? አይገርምም? እናንተ እንዲህ ስብን ትፈሩታላችሁ እንጂ እንግዲህ ስብ ለዚህም ጥቅም እንደሚውል ማወቅ ይጠበቅባቸዋል። ፋት የሚባለው ስብ እንግዲህ እንዲፈራ መደረግ የለበትም። ስብ በጥቅሉ ጠቃሚ ማለት ሁሉም ስብ ጎጂ እንዳልሆነ መረዳት መቻል አለብን አስቀድመን። ወይ ስብ ደግሞ ለሰውነታችን ጠቀሜታ እንዳለው መገንዘብ ይኖርብናል። ሳቹሬትድ ፋትስ የሚባሉት በጥቅሉ በጣም ጠቀሜታ ያላቸው ናቸው። ለምሳሌ ከለውዝ የምናገኘው፣ ከአሳ፣ ከአቮካዶ የሚገኝ የስብ አይነት ለልብ ጤና እጅግ በጣም ጠቃሚ ነው። በመሆኑም አሳም ብትበሉ፣ አቮካዶ ብትበሉ፣ ለውዝ ብትበሉ፣ እኒህ አይነት ምግቦች ብትወስዱ ይህ ጤናማ ወይ ደግሞ አንሳቹሬትድ ፋት የሚባሉትን የስብ አይነቶች አገኛችሁ ማለት ነው። እነሱ ደግሞ ለልብ ጤንነት እጅግ አስፈላጊ ናቸው። ሁለተኛዎቹ የስብ አይነቶች ሳቹሬትድ ፋትስ ይባላሉ። ሳቹሬትድ ፋትስ ማለት እንግዲህ እንዳልኳችሁ ቅድም የረኩ ናቸው። ያው ሲንግል ቦንድ ያላቸው ናቸው። ሌላ ሰብስታንስ አይፈልጉም። በባህሪያቸው ደግሞ ጠጣሮች ናቸው እና እነሱን እርግጥ ነው አብዝተን ከተመገብናቸው ከመጠን በላይ ከወሰድናቸው ጉዳት ሊያመጡ ይችላሉ። ያ ማለትም ቅድም ያልነውን የሳቹሬትድ ፋት ጥቅሞችን ደግሞ የሚያፈርስ መሆን የለበትም። ስለዚህ ፋት ወይ ስብ ጎጂ ነው ስንል ሁለቱም መጀመሪያ መለየት ይኖርብናል። የትኛው አይነት ስብ ነው ጠቃሚ ሆነ ያልሆነው የሚለው ማወቅ መቻል አለብን። በተጨማሪም ደግሞ እንግዲህ ከሁለቱም ባሻገር ሳቹሬትድም አንሳቹሬትድም ፋት መጠኑን ከጠበቅ ወይ ደግሞ እነዚህ ጎጂ ናቸው ተብለው የሚታመኑት ሳቹሬትድ ፋቶችን ሳይቀር መጠኑን ጠብቀን በአነስተኛ መጠን ብንመገባቸው ጠቃሚ ናቸው። ይጠቅሙናል እንጂ አይጎዱንም። ያው በመጠኑ ካደረግነው ማለቴ ነው። በጣም ኦቨር ሲሆን ወይ ከመጠን በላይ ሲወሰድ ጉዳት ሊያመጡ ይችላሉ። ምክንያቱም ባድ ኮሌስትሮል የሚባለውን ስለሚያመጡ። ግን በጄኔራሉ እንዲሁ በደፈናው ግን ስብ ጎጂ ነው፣ ስብ መብላት የለብንም የሚለውን ነገር ማስወገድ ይኖርባቸዋል። አንደኛ የመጀመሪያ ተመራጮች አንሳቹሬትድ ፋትስ፣ ሁለተኛ ደግሞ ሳቹሬትድ ከሆኑ ደግሞ መጠናቸውን ቀንሰን መውሰድ ይኖርብናል። ምክንያቱም ከነሱ የምናገኘው ጠቀሜታ ስላለ ማለት ነው እንጂ በደፈናው ስብ አትብሉ ብለን በስብ መበርገግ እንደሌለብን ማወቅ መቻል አለብን። ወሬ ቁጥር 2 ጉበትን የሚያጽዱ የምግብ አይነቶች አሉ። ጤናማ ጉበት መርዛማ ንጥረ ነገሮችን፣ መድኃኒቶችን፣ አልኮል እና ሌሎች የቆሻሻ በሰውነታችን ውስጥ እንደ ዩሪክ አሲድ፣ ካርቦን ዳይኦክሳይድ ወይም ናይትሮጂነስ ዌስት ተብለው የሚጠሩ ከሰውነታችን ኬሚካል ሪያክሽን እንደ ይሄ ምንድነው ኤክስክራቶሪ የምንላቸው ወይም ጽዳጅ የምንላቸው ነገሮች ልክ ቆሻሻ የሆነ ምርት አምርተን ቆሻሻውን ሰብስበን እንደምንጥለው አይነት እንደዛ ሁሉ የሚወገዱ ነገሮች አሉ።
እና ይሄ ጉበት እነዚህን ነገሮች ዲቶክሲፋይ የማድረግ አቅም አለው፣ ስራው ነው። ጉበት በጣም ኮምፕሊኬትድ የሆነ በጣም እጅግ ዘርፈ ብዙ የሆኑ የኬሚካል አጸግብሮት ወይ የኬሚካል ሪያክሽን የሚካሄድበት ዋነኛ የሰውነት ክፍላችን ነው። ታዲያ ዋናው የማጣሪያ ወይ ዲቶክሲፋይ የማድረጉ ባህሪ ወይ ስራ የተሰጠው ለጉበት ሆኖ ሳለ ጉበትን የሚያጸዱ ሌሎች ንጥረ ነገሮች ወይም ምግቦች አሉ መባሉ አስገራሚ ሆኖ የምናገኘው ጉዳይ ነው። በሳይንሱ ዓለም ራሱ ጉበት የማጽጃ መሳሪያ ወይ ዲቶክሲፋየር ሆኖ ሳለ ሌሎች ምግቦች ጉበትን ያጸዳሉ የሚለው ወሬ እንግዲህ ፓራዶክስ ይሆንብናል ማለት ነው። በጤናማ የአኗኗር ዘይቤን ስንጠቀም በጊዜ ሂደት ራሱን የሚያድስበት በጊዜም ሂደት ራሱን የሚጠግንበት ሁኔታ አለ። በነገራችን ላይ ከሰውነታችን ክፍሎች ውስጥ ሲጎዱ ራሱን በራሱ የሚጠግን ጀነሬት የሚያደርግ ሪጁቪኔት የሚያደርግ ራሱን በራሱ እየጠገነ አዳዲስ ሴሎችን ፕሮዲውስ እያደረገ የሚታደስ የሰውነታችን አካል ቢኖር ኦርጋን የሰውነታችን አካል ክፍል ቢኖር ይሄ ጉበት ነው። ይሄ ታምረኛው ጉበት እንግዲህ አልኮል እየጠጣን ሁሌ እናጨናንቀዋለን። መድኃኒቶችን ስንወስድ ሁሌ እናጨናንቀዋለን። በጣም ናይትሮጂነስ ዌስት ወይም የናይትሮጂን ውህዶች የበዙበትን ምግብ ስንመገብ ዲናይትሮጂኔሽን የሚባል የኬሚካል ሪያክሽን ፕሮሰስ አለው። እያንዳንዱ መርዛማ ነገር እንግዲህ በሱ በኩል ነው ማለት ነው አልፎ ኤክስክሬት ወይ ደግሞ እንዲጸዳ የሚያደርገው። ጤናማ የአኗኗር ዘይቤ ስንከተል በጊዜ ሂደት ሰውነታችንን እንግዲህ ከተለያዩ የመጠጥ ሱስ ወይ የአልኮል መድኃኒት እና እንዳልኳችሁ ሌሎች መርዛማ ነገሮችን የምንወስድበት መንገድ ሲቀንስ በጊዜ ሂደት ራሱ እንግዲህ ሰውነታችን ንጹህ ሲሆን ራሱ ጤናማ ይሆናል እና በሂደት ይሄ ሲስተም ነው፣ የተቀነባበረ ነገር ነው ማለት በሂደት ወይም በፕሮሰስ ራሱ ያው በራሱ ሰውነታችንን በማጽዳት ራሱንም በማጽዳት በጊዜ ሂደት ራሱን ያጸዳል እንጂ በተለየ ሁኔታ ወይም የተለየ አይነት ምግብ ስንወስድ ጉበት እንዲጸዳ ማድረግ አንችልም። ወይም እንደዛ የሚባል ሂደት የሰውነታችን እንደዛ የሚባል የግንባር ሂደት ወይ ደግሞ የሜታቦሊዝም ሂደት የለም ማለት ነው። በመሆኑም አጭሩ መልስ ለጉበት ዲቶክሲፊኬሽን የሚያገለግል የምግብ አይነት የለም። የምግብ አይነቶችን ልንመርጥ እንችላለን። ጤናማ የሆኑ ምግቦችን ልንወስድ እንችላለን። በጊዜ ሂደት ጤናማ የአኗኗር ዘይቤ ልንከተል እንችላለን። ታዲያ በዚህ ሂደት እንግዲህ ጉበት ንጹህ ይሆናል ወይ ጉበት ከመርዛማ ነገሮች ራሱን ያው ያጸዳል ማለት እንጂ በሲንግል የሆነ ወይ አንድ ነጠላ የሆነ የምግብ አይነት በተወሰነ ጊዜ ብቻ እንዲጸዳ የሚያደርግ ነገር የለም። የተለምዶ ወሬ ሶስት ማታ ዘግይቶ መብላት ውፍረትን ያመጣል። ብቻ ማታ ዘግይቶ መብላት ደግሞ እኔ ከምን አንፃር እንደሆነ አልገባኝም። ምናልባት ያው በልተን ስንተኛ አንንቀሳቀስም አይነት ከሆነ ሊሆን ይችላል። ያው እሱም ቢሆን ግን የምግብ አይነቱ ይወስነዋል። ያም ቢሆን ዞሮ ስብ ወይም ክብደት መጨመር ዋነኛ የክብደት መጨመር ስብ ወይ ደግሞ ካሎሪ የበዛበትን ምግብ መብላት ዋነኛ የክብደት መጨመር ዋነኛው ነገር ነው። ስብ ስላችሁ ደግሞ ከቅድሙ ጋር አገናኝታችሁት እንግዲህ ደግሞ በዚህ ታዲያ ስብ ክብደትን ስብ አትብሉ የተባልን በዚህ ነው ምናምን እንዳትሉ። ያው ስብ ስላችሁ ከሌላ ምግብም ስብ ሊገኝ ይችላል። በነገራችን ላይ ብዙ ምግቦች ወደ ስብ ይቀየራሉ። ፕሮቲኖችም ወደ ስብ ይቀየራሉ። ካርቦሃይድሬት ወደ ስብ ይቀየራል እና በጊዜ ሂደት ሰውነታችን በራሱ ወደ ስብ የሚቀይርበት ራሱን የቻለ ፎርም ወይም ራሱን የቻለ ሜታቦሊክ ሪያክሽን አለው እና ብዙ ምግብ ስንበላ የተለያዩ ምግቦችን ስንበላ ሃይ ካሎሪ ኮንተንት ያላቸው ምግቦችን ስንበላ ቅባት የበዛባቸው ምግቦችንም ስንበላ በጊዜ ሂደት ይጠራቀማሉ፣ ወደ ጉልበት ይቀየራሉ ወይ ደግሞ ካሎሪ ወደዛ ይቀየራሉ። እናም ካረፍን ስራ ካልሰራን ያንን ኢነርጂ ማለት ነው በስራ ካላወጣ ነው ካላቃጠል ነው ይጠራቀምና ይከማቻል። ሲከማች እንግዲህ የአይዘር በፕሮቲን ፎርም ወይም እንዳልኳችሁ ሲከማች በስብ ፎርም ይሆንና ሌሎች የምንመገባቸው ምግቦች የስብ ክምችት ስላለን እንግዲህ ብዙ ቁጠባ የቆጠበ ብዙ እህል ያከማቸ ያው አይደለም የሚባለው በዛ ምክንያት ወደ ኢነርጂ ካልቀየር ነው ማታም እንብላ ማለት ኤነርጂውን የተጠራቀመውን ስብ በስራ ወይ በኤክሰርሳይዝ
ወይ በሆነ ነገር ካላጠፋ ነው በስተቀር ያ የበላነው ምግብ ወደ ስብ ተቀይሮ እየተከማቸ ሲሄድ በጊዜ ሂደት ውፍረት ወይ ክብደትን የመጨመር ሂደት ይኖራል። በመሆኑም ማታም በላህ፣ ቀንም በላህ፣ ጠዋትም በላህ፣ ከሰዓትም በላህ ዞሮ ዞሮ የምትበሉት ምግብና የምታጠራቅሙት የካሎሪ መጠን ይወስነዋል። የክብደት መጨመር ከዛ ጋር ተያይዞ ነው። ለዛም ነው አንዳንዴ ኤሮቢክ ኤክሰርሳይዝ ክብደትን ለመቀነስ ዋነኛ መሳሪያዎች ናቸው የሚባሉት። ምግብም እንግዲህ ስራ ማንሰራ ከሆነ ምግብ እየበላን ብዙ ጉልበት የማናወጣ ከሆነ ያ እየተጠራቀመ እየሄደ ለክብደት መጨመር መንስኤ የሚሆነውም ለዛ ነው። ለዛም ነው እንግዲህ ሯጮች፣ አትሌቶች፣ እግር ኳስ ተጫዋቾች ሁሉም እንግዲህ በስፖርት ዘርፍ ውስጥ ያሉት በውፍረት ወይ በክብደት የማይሰቃዩት። ክብደታቸውን ቢጨምር ጡንቻ ነው። ፋት የበዛበት አይደለም። ይሄ ውፍረት ማለት የጡንቻ ውፍረት ነው። በጣም ጡንቻ እንግዲህ ፋት የሌለው ክብደት ማለት ነው። ማታ ዘግይቶ መብላት ለክብደት መጨመር መንስኤ ነው ወይ የሚለውን ነገር ፓራዶክስ እንትን ለማለት ነው፣ ምክንያት ለመስጠት እንጂ የክብደት መጨመር እና የክብደት መቀነስ ሌላ ትርጉም፣ ሌላ ሂደት ወይ ሌላ ሳይንስ አለው። ካስፈለገ እሱን በሚቀጥለው ቪዲዮ እናየዋለን፣ አብራራላችኋለሁ። እንዴት ነው ክብደት መቀነስ እንደኔ እንዴት ነው ሸንቀጥ ማለት የሚቻለው የሚለውን ነገር እንግዲህ ከራሴም ልምድ እነግራችኋለሁ። ለማንኛውም ዛሬ ያየናቸው እነዚህ ሶስት የተለምዶ ወሬዎችን እንዴት ነው ትክክል ናቸው አይደሉም የሚለውን ሳይንስን እና ደግሞ ካለኝ እውቀት ካለኝ ልምድ ተነስቼ ነው የነገርኳችሁ። እስኪ እናንተ ደግሞ እኔ ባልኩት ላይ አስተያየታችሁን ጨምሩበት። ባወራኋቸው ጉዳዮች ላይ የራሳችሁ ተሞክሮ ካለ፣ ሳይንሳዊ እውቀት እንዲሁም ልምድ ካላችሁ፣ እንዲሁም በተግባር ካያችሁት ነገር ተነስታችሁ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁ ጤና ነክ ጉዳዮችን ለመከታተል ደግሞ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።